ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ቀን 9:45 ላይ በጀመረው የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር ሊቨርፑል በብራይተን 2-1 በሆነ ውጤት መሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት አለ። ይህንን ይዤላችሁ መጥቻለሁ። ከዛ በተጨማሪም እናንተ የሰጣችሁትን እንደዚሁም ደግሞ የተጫዋቾች ሬቲንግን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት ጋብዛለሁ። እንደዚሁም በተሰጡት አስተያየቶች ላይ የተጫዋቾች ሬቲንግ ላይም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በአጠቃላይ በጨዋታው ዙሪያ በሰጡት አስተያየት በውጤቱ ደስተኛ አይደለም። ከዛ ውጭ ግን ሁለታችንም የተፎካከርንበትን በጣም ወድጃለሁ። በጣም ፌር የነበረ ነው። ሁለቱም ለማጥቃት ሲፈልጉ ነበር። በጨዋታው ላይ ለገለልተኛም ተመልካች በጣም የሚያዝናና ጨዋታ ነው የነበረው። በውጤቱ ግን ደስተኛ አይደለሁም የሚል አስተያየትን ሰጥቷል። በሽንፈታቸው ዙሪያ በሰጡትም አስተያየት ሮብ ምሽት ላይ ከጋላታሳራይ ጋር ባደረግነው ጨዋታ ላይ እንግዲህ በጣም ምርጥ የሚባል እንቅስቃሴን ማድረግ ችለን ነበረ። ያንንም ጨዋታ እንደ መነሻም ማድረግ እንፈልገን ነበረ። ከዛ በዛ ጨዋታ ላይ እንግዲህ የተለያዩ ነገሮችን ጨምረን ከዚህ በኋላ ለሚቀሩን ጨዋታዎች ላይ በጣም ጠንካራ ቡድን ይዘን ለመምጣት አስበን ነበረ። ነገር ግን በዚህ ጨዋታ ላይ ያንን ነገር መተግበር ሳንችል ቀርተናል። ይህንንም እንዳንተገበር ደግሞ ያደረገን አንደኛው የተጫዋቾች ጉዳት ነው። በጋላታሳራይ ጨዋታ ላይ መሐመድ ሳላ ተጎድቶ መውጣቱ አይዘነጋም። በዚህ ጨዋታ ላይ መድረስ አልቻለም። እንደዚሁም ሂጉ ኤኪቲኬም ጨዋታው ገና ከመጀመሩ በሁለተኛው ደቂቃ ላይ ተጎድቶ መውጣት ችሏል። ያም ደግሞ እኛ ላይ ትልቅ ተጽዕኖ ፈጥሮብናል። ከዛ በተጨማሪም ግን በዚህ ሲዝን በተደጋጋሚ ስንመለከት እንደነበረው ጨዋታውን በጣም በጥሩ ሁኔታ እንጀምራለን። ነገር ግን ተጋጣሚ ቡድኖች ደግሞ ባገኙት አንድ አጋጣሚ ወደ ግብነት መቀየር ይችላሉ። በዚህ ጨዋታ ላይም የተመለከትነው ይህንን ነገር ነው። ብራይተኖች ያገኙትን የመጀመሪያ እድል ወደ ግብነት ሊቀይሩት ችሏል። የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴ ማድረግ ችለን ነበር። የተመጣጠንም ፉክክር ማድረግ ችለን ነበረ። ሁለተኛው አጋማሽ ላይ ግን ብራይተኖች በጣም የተሻለ እንቅስቃሴን ማድረግ ይችላል። በጣም ብዙ ቻንሶችን ክሬት ሲያደርጉ ተመልክተናል። ጎሎችንም ማስቆጠርም ችሏል። ጎሉን ካስቆጠሩ በኋላ ራሱ ሶስተኛ ጎል ማስቆጠር የሚችሉበትን እድል አግኝተው ነበር። በእርግጥ እኛም አቻ መሆን የምንችልበትን እድል አግኝተን ነበር። ነገር ግን ሁለታችንም ያንን እድሎች ሳንጠቀም ቀርተናል። እንደዛ ቢሆንም ግን ሁለተኛው አጋማሽ ላይ ብራይተኖች በጣም የተሻሉ ቡድን የነበሩት ማሸነፍም ይገባቸው ነበረ የሚል አስተያየትን ሰጥቷል። በተጫዋቾች ጉዳት ዙሪያ በሰጡት አስተያየት አሊሰን ቤከር በዚህ በኢንተርናሽናል ብሬክ ወቅት ውስጥ ምንም አይነት ጨዋታ አያደርግም። ከዛ በኋላ ግን ወደ ሜዳ ይመለሳል ወይስ አይመለስም የሚለውን ነገር አብረን የምንመለከት ይሆናል። ሂጉ ኤኪቲኬ ግን በነገው ዕለት ጨዋታ ቢኖር ራሱ በዛ ጨዋታ ላይ መሳተፍ ይችላል። ያን ያህል ከባድ የሚባል አይደለም። ነገር ግን ሮብ ምሽት ላይ ከጋላታሳራይ ጋር እንደዛ ተጫውቶ ከዛ ገና በመጀመሩ በሁለተኛው ደቂቃ ላይ ግጭት ማጋጠሙ ጨዋታውን እንዳይቀጥል አድርጎታል። በዛ ምክንያትም ተቀይሮ ሊወጣ ችሏል። ነገር ግን ያን ያህል የከፋ ጉዳት አይደለም የሚል አስተያየትን ሰጥቷል። በመቀጠልም ሽንፈታቸው የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ላይ ባለው ተጽዕኖ ዙሪያ በሰጡት አስተያየት ሽንፈታችን የሊግ ቦታችን ላይ በጣም ከፍተኛ ተጽዕኖ ነው የሚፈጥርብን፣ በጣም ነው የሚጎዳን። በእርግጥ ይሄ ጨዋታ ብቻ አይደለም፣ በተደጋጋሚ ጨዋታዎችን መሸነፋችን አሁን ላለንበት ደረጃ መድረስ ችለናል። ምናልባት የተሻለ እንቅስቃሴ አድርገን ቢሆን ኖሮ ከዚህ የተሻለ ቦታ ላይ መቀመጥ እንችል ነበር። ነገር ግን በዚህ ሲዝን በጣም ብዙ ነጥቦችን መጣል ችለናል። በዛ ምክንያትም አሁን ያለንበት ደረጃ ላይ መቀመጥ ችለናል። የዛሬው ሽንፈታችን ደግሞ የበለጠ የሚጎዳን ይሆናል የሚል አስተያየትን ሰጥቷል። በመቀጠልም የትናንትናው ሽንፈት እንግዲህ ለሊቨርፑል 10ኛ ሽንፈት ሆኖ መመዝገብ ችሏል። ይህም እንግዲህ ለመጀመሪያ ጊዜ ነው ሲሆን እናም በዚህ ዙሪያ በሰጡት አስተያየት ይህም የሚያሳየው ከዚህ ቀደም ሊቨርፑሎች ምን ያህል አስደናቂ ቡድን እንደነበሩ ነው። ከዛ በተጨማሪም ደግሞ በዚህ ሲዝን ምን ያህል መጥፎ የሚባል ጊዜን እያሳለፍን እንደሆነ በደንብ የሚያሳይ ነው። ብዙ ሰዎች እንግዲህ በክረምቱ የዝውውር መስኮት እኮ 450 ሚሊዮን ፓውንድ አውጥታችኋል የሚል ነገርን ያነሳሉ። ነገር ግን ደግሞ በዛው መነሳት ያለበት ሌላው ነገር ቢኖር ምንድን ነው 300 ሚሊዮን ፓውንድ ከሽያጭ ማግኘት ችለናል። ስለዚህም እንግዲህ የተጣራ ወጪ ማውጣት የቻልነው 150 ሚሊዮን ፓውንድ ነው። ባለፈው ሲዝን ደግሞ የፕሪሚየር ሊግ ዋንጫ ማንሳታችንን ተከትሎ 150 ሚሊዮን ፓውንድ ማውጣታችን ያን ያህል የሚያስገርም አይደለም። ነገር ግን ደግሞ ከዚህ ካወጣኑ 150 ሚሊዮን ፓውንድ ላይ ደግሞ በ130 ሚሊዮን ፓውንድ የገዛነው ተጫዋች በጉዳት ምክንያት ግልጋሎት እየሰጠን አይደለም የሚገኝ። እንደዚሁም ጆቫኒ ሊዮንም በጉዳት ምክንያት ለረጅም ጊዜ ግልጋሎት እየሰጠ አይደለም የሚገኘው። ምናልባት ጀረሚ ፍሪምፖንግና ማማርዳሽቪሊ ናቸው ከዚህ 150 ሚሊዮን ፓውንድ ውስጥ በዚህ ሰዓት ግልጋሎት እየሰጡ የሚገኙ። ጀረሚ ፍሪምፖንግም ደግሞ በተደጋጋሚ ጉዳት ሲያጋጥመው የነበረ ተጫዋች ነውና 150 ሚሊዮን ፓውንድ ማውጣታችን ምናልባትም ብዙ ነገሮች እንዲጠበቅብን አድርጎናል። ከፐንዲቶችም ይሁን ከደጋፊዎችም ብዙ ነገሮችን እንድናሳካ ጠብቆብን ሊሆን ይችላል። ነገር ግን ደግሞ እኔና ክለቡ ሪያሊስቲኮች ነን። ያለንበትን ሁኔታ በደንብ ነው የምናውቀው።
ነገር ግን ደግሞ ምንም ይሁን ምንም ምክንያት ብንደረድርም እንኳን ራሱ አሁን ላለንበት ሁኔታ በቂ ምክንያት አይሆንም። በተደጋጋሚ ለመሸነፋችን በቂ ምክንያት አይሆንም። ከዚህ የተሻለ ነገርን ማድረግ ነበረብን የሚል አስተያየትን ሰጥቷል። በመቀጠልም በኢንተርናሽናል ብሬክ ወቅት ውስጥ ስለሚያገኙት እረፍት ነበረ አስተያየታቸውን የሰጡት። በዚህም አስተያየት እኔ ላርፍ እችላለሁ፣ ምናልባትም አንዳንድ ተጫዋቾቻችን ሊያርፉ ይችላሉ። ነገር ግን ደግሞ አብዛኞቹ ለኢንተርናሽናል ጨዋታዎች ወደ የሀገራታቸው መሄዳቸው አይቀርም። ያንን መስማት ደግሞ ደስ የሚል አይደለም። ምክንያቱም በዚህ ሲዝን የኛ ተጫዋቾች አብዛኞቹ በጣም ብዙ ደቂቃ ከተጫወቱ ተጫዋቾች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። ምክንያቱም ደግሞ የተለያዩ ጉዳቶች አጋጥሞናል። እንደዚሁም ደግሞ ሰፊ የሚባል ስኳድ የለንም። ስለዚህ ጉዳት ሲያጋጥምህ የምትጠቀሙ ተመሳሳይ ተጫዋቾችን ነውና ያ ደግሞ ብዙ ጨዋታዎችን እንዲጫወቱ ያደርጋል። ያ ደግሞ ድካምም ይፈጥርባቸዋልና አሁን ደግሞ ተጨማሪ ሌላ የሀገራት ጨዋታን ሲያደርጉ የበለጠ እንዲዳከሙ ያደርጋቸዋልና እኔ እረፍት ባደርግ እንኳን ራሱ ተጫዋቾቼ እረፍት አያደርጉም፣ ያም ደስ የሚል አይደለም የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በመቀጠል ሊቨርፑል ኤኮ ለተጫዋቾች የሰጠውን ሬቲንግ የምንመለከት ይሆናል። የምንጀምረው በበረኛው ይሆናል። ለበረኛው እንግዲህ 6 ነጥብ ነው የሰጡት። ማማርዳሽቪሊ በዚህ ጨዋታ ላይ ሁሉም ነገሮች ማሳካት ችሏል። ብራይተኖች የመጀመሪያውን ግብ ሲያስቆጥሩ በጥሩ ሁኔታ ለኮናቴ ባለማቀበሉ ስህተት መስራት ይችላል። እንደዚሁም ሚሎስ ኬርኬዝ ላገባት ግብ ደግሞ አሲስት ማድረግም የቻለ ተጫዋች ነው። እንደዚሁም ደግሞ ጨዋታ ላይም ጥሩ ኳሶችን ማዳን ችሏልና በዛ ምክንያትም 6 ሊሰጠው ችሏል። ጀረሚ ፍሪምፖንግ 5 ነጥብ ነው የተሰጠው። ትናንትና ምሽት ላይ እንግዲህ የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ሁለተኛው አጋማሽ ላይ ግን በጣም መጥፎ የሚባል ምሽትን ነው ማሳለፍ የቻለው። ለዛም ነው እንግዲህ 64ኛው ደቂቃ አካባቢ በሪዮ እንጉማ ተቀይሮ ሊወጣ የቻለው። ለኢብራሂማ ኮናቴ ተመሳሳይ 5 ነጥብ ነው የተሰጠ። ጥሩ የሚባል ምሽትም አላሳለፈም። የመጀመሪያው ጎል ስትቆጠር ራሱ የሱ ስህተትም የታገዘበት ነው የነበረው። ማማርዳሽቪሊን ያቀበለውን ኳስ በስነ ስርዓት ማረጋጋት አልቻለም። እንደዚሁም ደግሞ ዌልቤክ ኳሷን በሚገጭበት ሰዓት በጥሩ ሁኔታ አልተከላከለም። በዛም ምክንያትም እንግዲህ ጎል ልትቆጠር ችላለች። እንደዚሁም በጨዋታው ላይም ቢጫ ካርድ የሚያገኝ ተጫዋች ነውና ጥሩ የሚባል ምሽትን ማሳለፍ አልቻለም። የሱ አጋር የሆነው ቨርጅል ቫን ዳይክ በተመሳሳይ መልኩ ጥሩ የሚባል ምሽትን ማሳለፍ አልቻለም። በዛ ምክንያትም 5 ነጥብ ተሰጥቶታል። ሚሎስ ኬርኬዝን በተመሳሳይ መልኩ አቨሬጅ የሚባል ምሽትን ያሳለፈው። ነገር ግን ከሌሎች ተከላካዮች ለየት የሚያደርገው በጨዋታው ላይ ጎል ማስቆጠር ችሏል። በዛ ምክንያትም 6 ሬቲንግ ተሰጥቶት ራያን ግራቨንበርክ በበኩሉ በጨዋታው ላይ 5 ነጥብ ተሰጥቶታል። የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴ ማድረግ ችሏል። ሁለተኛው አጋማሽ ላይ ግን በጣም ሲቸገር የተመለከትንበት ሁኔታ አለ። ጨዋታው ከብዶትን መመልከት እችለናል። ዶሚኒክ ሶቦዝ ላይ፣ አሌክሲስ ማካሊስተር እንደዚሁም ደግሞ ፍሎሪያን ቪርትዝ ተመሳሳይ 6 ነጥብ ተሰጥቷቸዋል። ሶስቱም እንግዲህ የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ሁለተኛው አጋማሽ ላይ ግን የተጠበቀባቸውን እንቅስቃሴ ማድረግ አልቻሉ። በጣም ሲባክኑ ነው የተመለከትናቸው። በዛም እንግዲህ 6 ነጥብ ተሰጥቷቸዋል። ከርቲስ ጆንስ በበኩሉ ሂጉ ኤኪቲኬን በአራተኛው ደቂቃ ላይ ነበረ ቀይሮ መግባት የቻለው። ከዛ በኋላ ባሳየው እንቅስቃሴ 5 ነጥብ ነው የተሰጠው። ምናልባትም የመጀመሪያው አጋማሽን ከተመለከትን ከዚህም ያነሰ ነጥብ ሊሰጠው ይገባ ነበረ። ወደ ጨዋታው ለመግባትም እንግዲህ በጣም ረጅም ደቂቃዎችን ነበረ የፈጀበት። ሁለተኛው አጋማሽ ላይ በተወሰነ መልኩ ከመጀመሪያው አጋማሽ የተሻለ እንቅስቃሴ ማድረግ ችሏል። ነገር ግን ደግሞ ያን ያህል አመርቂ የሚባል አልነበረም። ሪዮ እንጉማ በበኩሉ 6 ነጥብ ነው የተሰጠው። እንደውም ከሌሎቹ በጣም በተሻለ መልኩ ጥሩ ሲንቀሳቀስ ነው የነበረው። ከዚህም የበለጠ ነጥብን መሰጠትም ይገባው ነበረ። ነገር ግን ሊቨርፑል ኤኮች 6 ነጥብ ሰጥተውታል። ለአንዲ ሮበርትሰን 6 እንደዚሁም ደግሞ ለፌዴሪኮ ኬዛ 5 ነጥብ ተሰጥቶታል። በአጠቃላይ ሊቨርፑል ኤኮች ለተጫዋቾች የሰጡት ሬቲንግ ይህንን ይመስል ነበር። በድጋሚ ለማስታወስ ያህል ማማርዳሽቪሊ 6፣ ጀረሚ ፍሪምፖንግ 5፣ ኢብራሂማ ኮናቴ 5፣ ቨርጅል ቫን ዳይክ 5፣ ሚሎስ ኬርኬዝ 6፣ ራያን ግራቨንበርክ 5፣ ዶሚኒክ ሶቦዝ ላይ፣ ፍሎሪያን ቪርትዝ እንደዚሁም አሌክስ ማካሊስተር ተመሳሳይ 6፣ ኮዲ ጋክፖ 5፣ ከርቲስ ጆንስ 5፣ ሪዮ እንጉማ 6፣ አንዲ ሮበርትሰን 6 እንደዚሁም ፌዴሪኮ ኬዛ 5 ከ10 ነጥብ ተሰጥቷቸዋል። በዚህ በተሰጣቸው ሬቲንግ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመጨረሻም የምንመለከተው እናንተ የሰጣችሁትን አስተያየት ይሆናል። ግሩም ታምሩ በሰጠው አስተያየት ስንጀምር ምን እንደሚሻል አልገባህ ብሎኛል። በጣም ደካማ የሚባል እንቅስቃሴ ነው ማድረግ የቻሉት። ኮዲ ጋክፖ ገባም አልገባም ምንም አይነት ለውጥ እያመጣ አይደለም የሚገኘው። አሰልጣኙም እንግዲህ ለወጣት ተጫዋቾች እድል ሊሰጧቸው ይገባ ነበረ፣ ሙከራ ሊያደርጉላቸው ይገባ ነበረ። በትናንትናው ጨዋታ ላይ ኮዲ ጋክፖም ፍሎሪያን ቪርትዝ ምንም አልተጫወቱም። እነሱ ተቀይረው ወጥተው ወጣት ተጫዋቾቹ እድል ሊሰጣቸው ይገባ ነበረ የሚል አስተያየትን ሰጥቷል። ገብሬ በሰጠው አስተያየት ደግሞ ምንም እንኳን መጥፎ የሚባል ሲዝንን እያሳለፈው ቢሆንም እንኳን ራሱ እስከ 4 ማጠናቀቅ እንችላለን የሚል አስተያየትን ሰጥቷል። እንደዚሁም ኢዮብ አግማስ በሰጠው አስተያየት የዛሬው ደግሞ በጣም የተለየ ነበረ። 90 ደቂቃ ምን ሲከናወን እንደነበረ አልገባኝም። ሰዓቱ በጣም የረዘመባቸው ይመስሉ ነበረ። እየተመራን አይመስልም ነበረ። ብራይተኖች እየተመሩ
ይመስሉ ነበር። ያሳለፍናቸው መጥፎ ጨዋታዎች አንደኛው የዛሬው ነው። በቀኝ በኩል እንዲያልፉ የተፈቀደላቸው ነበር የሚመስሉት። ብቻ ቶፕ ፎር የምንገባ እየመሰለኝ አይደለም የሚል አስተያየቱን ሰጥቷል። አዎ በዚህ አካሄዳቸው የሚቀጥሉ ከሆነ ቶፕ ፎር መግባት በጣም አስቸጋሪ ነው የሚሆነው። በተለይ ደግሞ ያለፉትን 2-3 ጨዋታዎች ከተመለከትን የትናንትናውን ጨምረን ሊቨርፑሎች ቶፕ ፎር አይደለም እስከ 3ኛ ደረጃን ይዘው ማጠናቀቅ የሚችሉበትን ጥሩ አጋጣሚዎች አግኝተው ነበረ። ተፎካካሪዎቻቸው እንዳለ ነጥብ ጥለው ነበር። አርብ ምሽት ላይ ማንቸስተር ዩናይትድ ከበርንማውዝ ጋር አቻ በሆነ ውጤት ነበር ያጠናቀቀው። ቼልሲ ደግሞ በኤቨርተን 3-0 በሆነ ውጤት ትናንትና ምሽት ላይ ተሸንፎ ነበርና ሊቨርፑል አሸንፎ ቢሆን ኖሮ የተሻለ ቦታ ላይ መቀመጥ ይችል ነበረ። እንደዚሁም ባለፉት 2 ጨዋታዎች ላይ ሊቨርፑል ከቶተናምና ከውልቭስ ጋር አቻና ሽንፈት አስተናግዷልና ምናልባትም እነዛን 2 ጨዋታዎች አሸንፎ ቢሆን ኖሮ በዚህ ሰዓት ለማንቸስተር ሲቲ የቀረበ ቡድን መሆን ይችል ነበረ። ነገር ግን ይህንን እድል ሳይጠቀሙበት ቀርቷልና ከዚህ በኋላም እንግዲህ ጨዋታዎቹ በጣም የከበዱ ነው የሚመጡትና እነዚህን ጨዋታዎች አሸንፈው ቶፕ ፎር ውስጥ ይገባሉ ማለት ትንሽ አስቸጋሪ ነው። ነገር ግን ደግሞ አሁንም እድል አላቸው። ነገር ግን ያንን እድል ማግኘት የሚፈልጉ ከሆነ በጣም ጠንካራ ስራን መስራት ይኖርባቸዋል። ካሌብ በበኩሉ እኔ ዛሬ በአርነ ስሎት ላይ አልፈርድም፣ ምክንያቱም ተጫዋቾቹ በጣም ተዳክሞ ነበረ በዛሬው ጨዋታ ላይ፣ እንደዚሁም ደግሞ ጉዳትም በጣም እያማረረኝ ነው የሚል አስተያየትን ሰጥቷል። እንደዚሁም ደግሞ ኢብራሂም ሰውየው ትክክል አይደለም የሚል አስተያየቱን ሰጥቷል። አቡ በሰጠው አስተያየት ሊቨርፑል ባለፈው ረቡዕ ከጋላታሳራይ ጋር ሲጫወት ከመጠን በላይ ጉልበት ማውጣታቸው እንደ ምክንያት አድርገ ጠቅሳል። እኔ ግን የ2 ሳምንት እረፍት ቢኖራቸውም እንኳን ብራይተንን ያሸንፉ ነበረ ብዬ አላስብም። የዛሬው ጨዋታ በዚህ የውድድር ዘመን እውነተኛ ባህሪያቸው ነጸብራቅ ብቻ ነው። በጋላታሳራይ ላይ የፈነጩት እኮ አንደኛ የደጋፊው ጨዋታ ስላበረታቸው ነው፣ ሁለተኛ ደግሞ አቬሬጅ የሚባል ቡድንን ስላገኙ ነው። በዛ ጨዋታ ላይም እንኳን ራሱ ከስኬታቸው በላይ አባካኝነታቸው ነበረ ሲታይ የነበረው። በዚህ ሲዝን ምናልባት ትልቁ የጎል ብዛት ሊመዘገብ የሚችልበት ጨዋታ መሆን ይችል ነበረ። እናም በአጠቃላይ ሊቨርፑሎች ዘንድሮ በአንድም ነገር የሚሳካላቸው አይመስለኝም የሚል አስተያየቱን ሰጥቶናል። በመጨረሻም ኃይሌ የሰጠውን አስተያየት ስንመለከት አሰልጣኝ አርነ ስሎትና ኮዲ ጋክፖ በቅተውኛል፣ ሁለቱም ከሊቨርፑል ሊወጡ ይገባቸዋል። ሲቲንም በቀጣይ አሸንፈን ወደ ቀጣይ ዙር እናልፋለን ብዬም አላስብም። እንደዚሁም ሂጎ ኤኪቲኬ በተጎዳበት ሰዓት ከርቲስ ጆንስን ማስገባት አልነበረባቸውም፣ ጥሩ እንቅስቃሴ ማድረግም አልቻለም። ፌዴሪኮ ኬዛ ነበረ መግባት የነበረበት የሚል አስተያየትን ሰጥቷል። ከብዙ በጥቂቱ እንግዲህ የሰጣችሁት አስተያየት ይህንን ይመስል ነበረ። ስለሰጣችሁት አስተያየት ከልብ አመሰግናለሁ። ከዚህ በኋላም እንግዲህ እነዚህ አስተያየቶቻችሁ እንደማይለዩም ተስፋ አድርጋለሁ። እኔ አሁን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።